ሰሌክሽናችንን አሁንም ትንሽዬ ኤክስፓንድ እንድናደርግ ያስፈልጋል። እዚሁ ጋር ላሶል ቱል አለን ወስደን ትንሽ ኤክስፓንድ እናደርጋለን እንዲ ጭንቅላቷ ጋር። ኦኬ በጣም አሪፍ። አያችሁ እንደምትመለከቱት ምርጥ አድርጎ ሰሌክት አድርጎ ሪሙቭ አድርጓል። ከዚህ በኋላ ኦኬ ብለን መውጣት ነው። እንደምትመለከቱት በዚህ መልክ በቀላሉ ሪሙቭ ያደርግልናል። ሰላም እንዴት ናችሁ የኬአር ቤተሰቦች? አሸናፊ ነኝ ከኬአር ትሬኒንግ ኢንስቲትዩሽን። ዛሬ ደግሞ በአዲስ ቪዲዮ ተመልሻለሁ። እንግዲህ ፎቶሾፕ ከቀን ወደ ቀን በጣም እያደገ የኤአይ ዘመን ነውና በጣም ኤአይ ላዩ ላይ እየሰራበት ከኤአይ ጋር ኢንተግሬት ሆኖ በጣም ሶፊስቲኬት የሆኑ ስራዎችን በቀላሉ የሚሰራ ሶፍትዌር ሆኖ መጥቷል። ነገር ግን እነኚህን አገልግሎቶች ለማግኘት ብዙ ጊዜ ፔይመንት ይጠይቃል። ሶ ኦልድ ቨርዥኑን የሆነውን መጠቀም ለምትፈልጉ ሰዎች የሚጠቅም ቪዲዮ ነው ዛሬ ይዤላችሁ የመጣሁት። ለምሳሌ እነኚህ ሁለት ሞዴሎች አሉ። አንደኛዋን ሞዴል ለብቻው ሪሙቭ አድርገን አንዷን ሞዴል ብቻ ማስቀረት ብንፈልግ ከባክግራውንዱ ላይ ሪሙቭ ማድረግ ብንፈልግ በኤአይ ዘመን አይ ቲንክ ጀነሬቲቭ ፊልን በመጠቀም በቀላሉ ሪሙቭ ያደርገዋል። ነገር ግን ጀነሬቲቭ ፊልን መጠቀም የማትችሉና ፔይ ማድረግ የማትችሉ ሰዎች ኮንቴንት አዌር ፊልን በመጠቀም በቀላሉ ሪሙቭ ማድረግ ትችላላችሁ። እንዴት ነው የምናደርገው? እዚህ ኩዊክ ሰሌክሽን ጋር እንሄድና ኦብጀክት ሰሌክሽን የሚለውን እንመርጣለን። ከዛ ሞዳችን ላሶ ሞድ ላይ መሆኑን እርግጠኛ እንሁን። ከዛ ሳብጀክታችንን ሲምፕሊ ራንደምሊ እንደዚህ ሰሌክት እናደርጋለን። ሳብጀክታችንን እንደዚህ ራንደምሊ ሰሌክት ስናደርግ አውቶማቲካሊ እንዲህ እንደምትመለከቱት ሳብጀክቷን ሰሌክት ያደርጋታል። አይደንቲፋይ ያደርግና ሰሌክት ያደርጋታል። አይ ቲንክ ይሄም ኤአይ ሞድ አለው ግን ኦፍላይን የሚሰራ ስለሆነ ነው ኮንቴንት አዌር ፊል። ሶ ሪሙቭ ከማድረጋችን በፊት ግን ኤጁ እንዳይቀር፣ ለምሳሌ ልጅቷን ሪሙቭ አድርጎ የልጅቷ ኤጅ እንዳይቀር ትንሽ ኤክስፓንድ ብናደርገው አሪፍ ነውና እሱን ለማድረግ እዚህ ሰሌክሽን ላይ እንሄድና ሞዲፋይ የሚለው ላይ ገብተን ኤክስፓንድ ብለን 10 ፒክሴል አይ ቲንክ 10 ፒክሴል ብታደርጉት በቂ ነው። 10 ፒክሴል ኤክስፓንድ ስናደርገው ኦኬ ከልጅቷ ላይ ትንሽ ወጣ አድርጎ እንደዚህ ሰሌክት አድርጎልናል። ሶ ቀጣይ ምንድነው የምናደርገው? እዚሁ ጋር ራይት ክሊክ እናደርግና ኮንቴንት አዌር ፊል የሚል አለ። ኮንቴንት አዌር ፊልን ሰሌክት ስናደርግ እንደምትመለከቱት እዚህ ጋር የኮንቴንት አዌር ፊል ዲያሎግ ቦክስ ላይ የምናየው ምንድነው እንዴት አድርጎ ሳምፕል እንዳደረገ። ይሄ ከለሩ የምትመለከቱት በአረንጓዴ የምናየው ከለር ሳምፕል ኤሪያውን ነው። ይሄንን ቦታ ለማጥፋት ከነዚህ ቦታዎች ሁሉ ፒክሴሎችን ሳምፕል አድርጎ ነውና ፊል ያደረገልን እሱን ነው የሚያሳየን። ሞር እናንተ ኦኬ ከዚህም ጋር ሳምፕል ብታደርግልኝ ቀርቷል ብላችሁ የምታስቡት ከሆነ ፔይንት በማድረግ ሳምፕል የሚያደርገውን ኤሪያ ልትነግሩት ትችላላችሁ። አሁን ግን በዚህ ፎቶ ሁኔታ ስናየው አሪፍ አድርጎ ሳምፕል አድርጎ ፊል አድርጎታል። ልክ ሪሙቭ የተደረገ በማይመስል መንገድ ነው ፊል ያደረገው። ነገር ግን የተወሰነ እዚሽ ጋር እንደምትመለከቱት የልጅቷ ጭንቅላት ኤጅ አለና ያቺን ኤጅ ሪሙቭ ለማድረግ ሰሌክሽናችንን አሁንም ትንሽዬ ኤክስፓንድ እንድናደርግ ያስፈልጋል። እዚሁ ጋር ላሶል ቱል አለን ወስደን ትንሽ ኤክስፓንድ እናደርጋለን እንዲ ጭንቅላቷ ጋር። ኦኬ በጣም አሪፍ። አያችሁ እንደምትመለከቱት ምርጥ አድርጎ ሰሌክት አድርጎ ሪሙቭ አድርጓል። ከዚህ በኋላ ኦኬ ብለን መውጣት ነው። እንደምትመለከቱት በዚህ መልክ በቀላሉ ሪሙቭ ያደርግልናል። ኦኬ ሪሙቭ ካደረገ በኋላ ሁለቱን ሌየሮች አንድ ላይ መርጅ ማድረግ ያስፈልጋል። ስለዚህ ይሄን ሰሌክት ታደርጉና ኮንትሮል ኢ ነክታችሁ ወይም ራይት ክሊክ ብላችሁ መርጅ ዳውን ብላችሁ አዲስ የፈጠረውን ባክግራውንድ ከዚህኛው ጋር መርጅ ታደርጉታላችሁ። ኦኬ መርጅ ካደረግን በኋላ the only thing እዚህ ጋር እኔ አሁን ትንሽ ቅር ያለኝ ምንድነው የኦሪጂናል ያጠፋትን ሞዴል ጥላ ትቶብናል። ሶ ጥላው ይሄ ጥላ ከየት የመጣ ነው የሚያስብል ስለሆነ እሱን ሪሙቭ ለማድረግ የተለያዩ ቱሎች መጠቀም ትችላላችሁ። ለምሳሌ ክሎን ስታምፕ ቱል መጠቀም ትችላላችሁ፣ ሂሊንግ ብረሽ መጠቀም ትችላላችሁ። ካልሆነም ደግሞ ፓች ቱልን መጠቀም ትችላላችሁ። ሳምፕል እያደረጋችሁ እናንተ ማኑዋሊ እንድትሰጡት ነው የሚያስፈልገው። ክሎን ስታምፕል ለምሳሌ ወስዳችሁ በዚህ መልክ አልት አርጋችሁ ሳምፕል ካረጋችሁ በኋላ ሳምፕል እያደረጋችሁ ከተለያየ ቦታ በዚህ መልክ በቀላሉ ሪሙቭ ማድረግ እና ቀሪውን ሻዶውን እንደዚህ ሪሙቭ በማድረግ ኦኬ እንደምትመለከቱት ብቻዋን የተነሳች እስኪመስል ድረስ በዚህ መልክ ሰርተናል። እንደዚህ አይነት ቪዲዮ እንዲደርሳችሁ ላይክ፣ ሰብስክራይብ ማድረግ አትርሱ። ቤተሰብ ሁኑ እንላለን። ባይ ባይ።